ሰላም የኩል ፕሮግራም ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የዚህ ሳምንት የኩል ፕሮግራም እንግዳ እኔ ፌናን በፍቃዱ ባላለው እግዚአብሔርን በዝማሬ ያገለግላለሁ። ፕሮግራማችንን ከመጀመሪ በፊት ከእግዚአብሔር ቃል አንድ ክፍል አነባለሁ። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 ጀምሮ እንደዚህ ይላል። በእውነት ደዌያችንን ተቀበለ ህመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለመተላለፋችን ቆሰለ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ። በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ቢመቱት ቢሰቅሉ ቢያላግጡበት ምንም አላገኙ ከሱ ዘንድ ስህተት ፈጣሪ መሆኑ ሚስጥሩ ገብቶት ጌታና ሊዝም ማለት ግዑዝ
ከፊቱ ሲሸሹ ወዴት ልግባ ይላል ትልቁ ትንሹ እዩት ኢየሱስ መስቀሉ ማማሩ ብትመረምሩ ብዙ ነው ሚስጥሩ እዩት ኢየሱስ መስቀሉ ማማሩ ለተመራመረ ብዙ ነው ሚስጥሩ ትዝ ይለኛል ያ መድኔ በመስቀል ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ ሁሉ ትዝ ይለኛል ያ መድኔ በመስቀል ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ ሁሉ ትውስ ሲለኝ የጌታዬ ፍቅር ያደረገልኝ በጎልጎታ ከአገር ወደ አገር በመንከራተት ፀሐይና ብርድ ሲፋረቁበት ይሁዳ ሽጦት ጴጥሮስ ሲክዳው ተከታዮቹም ጥለውት ሲሸሹ የፊጥኝ ታስሮ ለፍርድ ሲነዳ ጥፊውና ስድቡ ሲወርድበት ትዝ ይለኛል ያ መድኔ በመስቀል ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ውለታ ሁሉ ይረሳኛል ወይ ያ የጣር ጊዜ መድኃኒቴ ላይ የተሳለቁበት ከመስቀል ውረድ ራስህን አድን እያሉ ከሳሾች ሲያሾፉበት ሲጮህ ሲያነባ በጣር ተከቦ በደም ባህር ሆኖ ሲያነባ ሲወድቅ ሲነሳ አባ አባ ሲል ተሰቃየልኝ ነፍሱ እስክትዝን ትዝ ይለኛል ያ መድኔ የሞተው ስለኔ ትውስ ይለኛል
ፍቅሩ ያደረገልኝ ውለታ ሁሉ አሁን የሚዘምርላችሁን ዝማሬ ስዘምር ወይም ስጽፈው አንድ በጣም እግዚአብሔር ቃል አስደንቆኝ ነው አንድ ክፍል ላይ እሱን ላንብብላችሁ የዮሐንስ ወንጌል ምዕራፍ 17 ከቁጥር 23 ጀምሮ እንደዚህ ይላል እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል ዮሐንስ ምዕራፍ 17 ሙሉ ከስቅላቱ በፊት ያለ የኢየሱስ ክርስቶስ ረጅሙ ጸሎት ነውና እዚህ ክፍል ላይ ሳነብ በጣም የደነቀኝ ክፍል ነውና እግዚአብሔር አባታችን እኛን ልጆቹን እኛን በክርስቶስ ያመነውን እንዴት አድርጎ እንደወደደን ይናገራል እሱም እንደራሱ እንደ ልጁ እንደ ኢየሱስ ክርስቶስ ነው የወደደን ይሄ በጣም አስደናቂ ቃል ነው እግዚአብሔር ኢየሱስን በሚወድበት ፍቅር ልክ እኔን ወዶኛል እናንተን ወዷቸዋል ይሄንን ዝማሬ ስዘምር ስጽፈው ይሄ እግዚአብሔር ቃል በጣም አስደንቆኝ ነው እግዚአብሔር እንዴት እንደወደደኝ ሳስብ በጣም አስገርሞኝ እገረማለሁ ብዬ ነው የዘመርኩት ከኔ ጋር ቆዩ እገረማለሁ ምሕረትን ሳየው እደነቃለሁ ምን ስላለው እገረማለሁ ፍቅርን ሳየው እደነቃለሁ በእርሱ ቆሜያለሁ ፍቅርን ሳስብ ፊቴ በደስታ በእንባ ቢታጠብ ምሕረትን ሳስብ ፊቴ በደስታ በእንባ ቢረጥብ ገብቶኝ እኮ ነው ፍቅርን ሳስብ ፊቴ በደስታ በእንባ ቢታጠብ ምሕረትን ሳስብ ፊቴ በደስታ በእንባ ቢረጥብ ገብቶኝ እኮ ነው አባቶ ልትነገረኝ በእንዴት ፍቅር እንደወደድከኝ አባቶ ኢየሱስ አሳየኝ እንዴት አድርገህ እንደወደድከኝ ልክ እንደራሱ እንደወደድከው ነው የወደድከኝ ልክ ኢየሱስን እንደምትወደው ተወድጃለሁ እንደራሱ እንደወደድከው ተወድጃለሁ ኢየሱስን እንደምትወደው እኔን ወደኝ ነው አባቶይ ልትነገረኝ በእንዴት ፍቅር እንደወደድከኝ አባቶይ መስቀሉ አሳየኝ እንዴት አድርገህ እንደወደድከኝ ልክ እንደራሱ እንደወደድከው ተወድጃለሁ ልክ ኢየሱስን እንደምትወደው እኔን ወደኝ ነው እንደራሱ እንደወደድከው
አባቶይ ልትነገረኝ እንዴት አርገ ልጅ እንዳረከ አባቶይ ኢየሱስ አስረዳኝ እንዴት አርገ እንደተቀበልከኝ አንድያ ልጅን ለኔ ስትሰጥ ስትሰዋልኝ አይኔ ያየ አንድያ ልጅን ለኔ ስትሰጥ አይኔ ያየ አንድያ ልጅ ተጠማሁ ሲል አይኔ ያየ አንድያ ልጅ አብተወኝ ሲል አባቶይ ልጅ ነገረኝ በእንዴት ፍቅር እንደወደድከኝ አባቴ ኢየሱስ አስረዳኝ እንዴት አርገ እንደወደድከኝ አይኔ ያየ አንድያ ልጅን ለኔ ስትሰጥ አይኔ ያየ አንድያ ልጅን ስትሰዋልኝ አይኔ ያየ አንድያ ልጅ ተጠማሁ ሲል አይኔ ያየ አንድያ ልጅ አብተወኝ ሲል አይኔ ያየ አንድያ ልጅን ለኔ ስትሰጥ ልክ እንደራሱ ልክ ኢየሱስን እንደምትወደው እኔ ስትወደው ከኃጢአት በቀር በነገሮች ሁሉ እንደኔና እንዳንተ የተፈተነው በድካሜ ሁሉ የሚራራልኝ ከሰማያት ያለፈ ሊቀ ካህን አለኝ ከኃጢአት በቀር በነገሮች ሁሉ እንደኔና እንዳንተ የተፈተነው በድካም ሁሉ የሚራራልህ ከሰማያት ያለፈ ሊቀ ካህን አለህ ከኃጢአት በቀር በነገሮች ሁሉ እንደኔና እንዳንቺ የተፈተነው በድካምሽ ሁሉ የሚራራልሽ ከሰማያት ያለፈ ሊቀ ካህን አለሽ ኢየሱስ ኢየሱስ ማን እንዳንተ ይሆናል ኢየሱስ ኢየሱስ ማን እንዳንተ ይሆናል
ዮሐንስ ራእይ ምዕራፍ 5 ከቁጥር 12 ጀምሮ እንደዚህ ይላል። በታላቅም ድምጽ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን። የታረድከው በግ አንተ ሕዝቦችን ከነገዱ አድርሰህ ካህናት አድርገሃል፣ አምልኮ ገባሃል። You go
መጽሐፉን ወስደህ ማህተሙንም ልትፈታ ይገባሃል አንተ የታረድከው ጌታ ከይሁዳ ነገድ የሆንከው አንተ ኢየሱስ ድል ነስተሃልና ዘላለም ልትነግስ መጽሐፉን ወስደህ ማህተሙንም ልትፈታ ይገባሃል አንተ የታረድከው ጌታ ከይሁዳ ነገድ የሆንከው አንተ ኢየሱስ ድል ነስተሃልና ዘላለም ልትነግስ ኃይልና ባለጠግነት ጥበብና ብርታት ክብርን ሁሉ ተላብሰሃል አምልኮ ይገባሃል ኃይልና ባለጠግነት ጥበብና ብርታት ክብርን ሁሉ ተላብሰሃል ንግስና ይገባሃል ኃይልና ባለጠግነት ጥበብና ብርታት ክብርን ሁሉ ተላብሰሃል አምልኮ ይገባሃል እኔ በጣም የምወደው ማከብረው አንድ ታላቅ ወንጌላዊ አለ አሁን በስጋ ከኛ ጋር የለም ወደ ጌታ ሄዷል ቢሊ ግራም ይባላል አሜሪካዊ ነውና ቢሊ ግራም ወጣት እያለ ማለትም በሁለተኛው የዓለም ጦርነት ጊዜ ያው አገልጋይ ነው ወንጌላዊ ነውና ወደ ጀርመን ያቀናል እና ከጀርመኑ ጠቅላይ ሚኒስትር ጋር ይነጋገራሉ ሁለተኛው ዓለም ጦርነት እንደተቋጨ አካባቢ ነውና ከጀርመኑ ጠቅላይ ሚኒስትር ጋር ያወሩ በመስኮት በኩል የፈራረሰችውን ጀርመን ያያሉ በጦርነት ምክንያት በጣም ድምጥማጧ የወጣውን ጀርመን በመስኮት በኩል ከሳቸው ጋር ያወሩ ጠቅላይ ሚኒስትሩ ያያሉና አንድ ጥያቄ ይጠይቋቸዋል ቢሊ ግራም በኢየሱስ ክርስቶስ ትንሣኤ ታምናለህ አሉት አዎ አምናለሁ አመ ፕሪቸር እኮ አገልጋይ ነኝ ሰባኪ ነኝ በደንብ አድርጌ አምናለሁ ብሎ ይመልሳል እና የተናገሩት ንግግር ያስደንቀኛል ምን አሉ ጠቅላይ ሚኒስትሩ አዎ ከኢየሱስ ክርስቶስ ትንሣኤ ውጪ ለሰው ልጅ ምንም ተስፋ የለውም ብሎ ይነግሩታል እና በመስኮት የሚያየው ሁሉ ያ የፍርስራሽ ክምር ሁሉ እያዘኑ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ ውጪ ለሰው ልጅ ምንም አይነት ተስፋ የለም ይላልና ስለ ኢየሱስ ክርስቶስ ትንሣኤ ሳስብ ስለ ኢየሱስ ክርስቶስ ከሞት መነሳት ሳስብ የሰው ልጆች ትልቁና ብቸኛው ተስፋ እንደሆነ አስባለሁና ምናልባት ይሄን የምትከታተሉ በህይወታችሁ ብዙ ፍርሽራሾች ያሉባችሁ ሰዎች ብዙ የሞተ ነገር ያለባችሁ ሰዎች አርባችሁ ላይ ያላችሁ ሰዎች እሁድም ይመጣል የትንሣኤም ቀን ይመጣል ምክንያቱም ደግሞ ከሁሉም በላይ ጌታ ኢየሱስ ከሞት ተነስቷል ሞትን ድል አድርጎ ተነስቷል የታረድከው በግ አንተ ህዝቦችን ከነገድ ወርሰህ ካህናት አድርገሃል አምልኮ ክብር ይገባሃል የታረድከው በግ አንተ ህዝቦችን ከነገድ ወርሰህ ካህናት አድርገሃል ንግስና ይገባሃል ኃይልና ባለጠግነት ጥበብና ብርታት ክብርን ሁሉ ተላብሰሃል አምልኮ ይገባሃል ኃይልና ባለጠግነት ጥበብና
ክብርን ሁሉ ተላብሰሃል አምልኮ ይገባሃል ኃይልና ባለጠግነት ጥበብም እና ብርታት ክብርን ሁሉ ተላብሰሃል አምልኮ ይገባሃል ቅዱስ 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 የእግዚአብሔር በግ ቅዱስ 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 የእግዚአብሔር በግ ከኛ ጋር የነበረን ጊዜ ይሄንን ይመስላል እንግዲህ ይሄንን የምታደምጡ ሁሉ አንድ መልእክት ልነግራችሁ ፈልጋለሁ ዛሬ በዓል ብለን የምናከብረው የጌታችን ኢየሱስ ክርስቶስ ትንሣኤን ስናከብር ስለኛ የሞተው ኢየሱስ ምን ያህል እንደሚወደን እንድታስቡ ምን ያህል እንደሚወዳችሁ ምን ያህል ስለ ሰው ልጆች ሲል ዋጋ እንደከፈለ በመስቀል ላይ እንደሞተ ሞቶም እንዳልቀረ ከሞት እንደተነሳ ያሰባችሁ ይሄንን በዓል እንድታከብሩ ጋብዛችኋለሁ በዚህም ውስጥ ደግሞ ትልቁና ዋናው መያዝ ያለብን ቁም ነገር ይሄ የሞተልን ኢየሱስ ወደ ህይወታችን በመጋበዝ ብቸኛው መንገድ እንደሆነ ብቸኛው ህይወት ብቸኛው ተስፋችን እሱ እንደሆነ በማመን ደግሞ የእግዚአብሔር ልጆች እንድንሆን ጥሪ ያቀርብላችኋለሁ መልካም በዓል